አትፍራ፣ አንተ የክርስቶስ ነህ። አትሸማቀቅ፣ በጌታ በአምላክ አትሸማቀቅ። ሱራቁቱን ተሰቅሎልሃል። ብዙዎቻችን ስጋው ደግሞ እንፈራለን፣ ንስሐን እንፈራለን፣ ካህናትን እንፈራለን፣ መንፈሳዊነትን እንፈራለን። አንዳንዱ ክርስትናን ይፈራል። ይሄ ፍርሃት እያደገ ብዙዎችን ሃይማኖት አልባ አድርጓቸዋል። ምንድነው ይሉኝታ የሚይዛችሁ ለመቁረብ? ምንድነው ይሉኝታ የሚይዛችሁ ንስሐ ለመግባት? እንዴት ክርስቶስ ምሬሃለሁ ይቅር ብዬሃለሁ እያለ አይ አንተማ ይቅር አላልከኝም የበፊቱን ኃጢአቴን አስበህ ነው አይደል እያልን ወደ ኋላ እየቆጠር እግዚአብሔር እንደ ኃጢአታችን ቢሆን ኖሮ ምህረቱ ባይኖር ኖሮ ሁላችን መሬት ተከፍቶ ያሰጥመን ነበር። አቅም የለን እና በዚህ ዘመን የኛ ህይወት ላይ ወጣትነታችን ላይ ካልጨከንን ብዙ ነገሮችን እናጣለን። በተለይ ወጣቶች ወንድሞችና እህቶች ጨክኑ። ንስሐ ከገባችሁ ነፍስ አባቶቻችሁ ቁረቡ ካሏችሁ ምንድነው የሚያስፈራችሁ? ስጋው ደግሞ አብዝቶ የሚያስፈልገን እኛ ነን። አእምሯችን በብዙ ነገር የተዝረከረከ፣ ልባችን በብዙ ነገር የባከነ፣ ሰውነታችን በብዙ ነገር የተቅበዘበዘ፣ መላቅጡ የጠፋብን። ወጣትነታችሁ ላይ ጨክኑ፣ ህይወታችሁ ላይ ጨክኑ፣ እጮኛዎቻችሁ ላይ ጨክኑ። መጥፎ ነገር የሚፈልጉ ከሆነ ሜዳ ላይ ሊጥሏችሁ የሚፈልጉ ከሆነ ጨክኑባቸው፣ ወስኑ። አልቆርብም የሚልሽ ከሆነ ጨክኝ። አልቆርብም የምትል ከሆነ ጨክን። ቤተክርስቲያን አልሄድም የምትል ከሆነ ጨክን። ሃይማኖትን ቀይር የምትል ከሆነ ጨክን፣ ወስን። ቄሱ መባልን ይፈራል። ዛሬ ደግሞ ቤተክርስቲያን ምን አትመነኩስም እንዴ መባልን ይፈራል። እህቶቻችን ይፈራሉ ረጅም ቀሚስ መልበስ። እማሆይ መባልን ይፈራሉ። የጓደኞቻቸውን አሽሙር፣ የጓደኞቻቸውን ሽሙጥ ይፈራሉ። ይሄ ስጋና ደም ለበቃ ሰው አይደለም የተሰጠው። ማንም የበቃ የለም። ማንም። ብዙ ሰው ጾም ይፈራል። ብዙ ሰው ጸሎት ይፈራል። ብዙ ሰው ማስቀደስ ይፈራል። ማህሌት መቆም ይፈራል። ረጅም ሰዓት በቤተክርስቲያን መቆየት ይፈራል። ቄስ ማናገር ይፈራል። ነፍስ አባት መያዝ ይፈራል። በዚህ ምክንያት ምን ይሆናል? ከዚህ ሁሉ እኔ ምን አስጨነቀኝ? ራሱ ኢየሱስ ክርስቶስ ነፍስ አባት ያደለው ማለት ይጀምራል። ቶቻችን ኃጢአታችንን መናገር እንፈራለን። ነፍስ አባት እያለን ራሱ ለአባቶቻችን መናገር እንፈራለን። የትኛውም አይነት ኃጢአት፣ የትኛውም አይነት በደል፣ የትኛውም አይነት ተንኮል፣ የትኛውም አይነት ቂም፣ የትኛውም አይነት በቀል፣ የትኛውም አይነት የዝሙት ኃጢአት፣ የአመንዝራነት ኃጢአት፣ የትኛውም ቢሆን ንስሐ ከገባህበት በፍጹም ከእግዚአብሔር ይቅርታ ምህረት የማታገኝበት ኃጢአት የለም። በነገራችን ላይ አንድ ሰው ሃይማኖቱን ራሱ የሚቀይረው ከፍርሃት ነው። በደረጃ ዝቅ ያልክ የሚመስልህ፣ በኃጢአት ዝቅ ያልክ የሚመስልህ፣ ቤተክርስቲያን መጥተህ ባለማገልገልህ፣ ዘማሪ ባለመሆንህ፣ ዲያቆን ባለመሆንህ፣ ካህን ባለመሆንህ፣ ሰባኪ ባለመሆንህ፣ ሰንበት ተማሪ ባለመሆንህ፣ ምናልባት እንደሌላው በየቀኑ መምጣት ባለመቻልህ ራስህን እንደ ትንሽ አትቁጠር። በኩር ነህ፣ የእግዚአብሔር በኩር ነህ። አንተ ከፓትርያርኩ ጋር እኩል ክርስቶስ የሞተልህ ነህ። ሌሎች ማየት አትችልም፣ ማየት የተሳነነ እንደሚሉ እግዚአብሔር አንተ ማየት አትችልም ብሎ የሚሰድብህ የሚተውህ አምላክ አይደለም። አካል የጎደለ ብትሆን፣ ሰዎች እንዲህ ነው የሚሉ ሰው ብትኖር አትፍራ። ክርስቶስ በሙሉ ሰውነት ነው የሚቀበልህ። አንተ ታናሽ መንጋ አትፍራ። ታናሽ የመሰለህ ብትኖር አትፍራ። በእውቀት ሰዎች ዝቅ ያደረጉ የመሰለህ ሰው አትፍራ። እግዚአብሔርን ጨካኝ አምላክ አድርጎ መፍራት አይገባም። እግዚአብሔርን አምባገነን አምላክ አድርጎ መፍራት አይገባም። እግዚአብሔርን መፍራት የሚገባው መሐሪ አምላክ እንደሆነ አውቃችሁ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንሰግድለት ዘንድ፣ እናመልከው ዘንድ፣ እንገዛለት ዘንድ፣ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ። መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ኃይላችን፣ አምባችን፣ መጠጊያችን፣ ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡራን የዚህ ታላቅ ደብር አገልጋዮች፣ መምህራነ ወንጌል፣ ሰባክያነ ወንጌል፣ ያሬዳውያን ሊቃውንተ ቤተ ክርስቲያን፣ ክቡራን ዘማሪያን፣ ክቡራን የእግዚአብሔር ልጆች፣ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እየሰማን እንድንባረክ ስለፈቀደልን ስሙ ለዘላለም የከበረ የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ
የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ለተወሰኑ ደቂቃዎች የምንማማርበት የትምህርት ርዕስ ተዘጋጅታችሁ ኑሩ በሚል ርዕስ ይሆናል። የቅዱስ ሉቃስ ወንጌል ምዕራፍ 12 ቁጥር 40 ላይ የሚገኝ ቃል ነው። ቅዳሴ ላይ ጠዋት እንዲነበብ የታዘዘ ወንጌል ነው። ለዛሬ ብቻ ሳይሆን ይህን ሳምንት እስከ ቅዳሜ ድረስ የሚነበብ የሚሰማ እና የሚተረጎም የእግዚአብሔር ቃል ክፍል ነው። አሁን ያለንበት ወቅት አስተምህሮ ተብሎ ስለሚጠራ በዚህ በአስተምህሮ ወቅት ደግሞ ቅድስት፣ ምኩራብ፣ መጻጉዕ፣ ደብረ ዘይት እየተባሉ የሚጠሩ ሳምንታት በአብይ ጾም የምናውቃቸው በዚህ ወቅት ስላሉ ዛሬ ደብረ ዘይት ስለሆነ በዚህ ምክንያት ይህ ወንጌል እንዲነበብ ተደርጓል። ብዙዎቻችን ያው የምናስተውለው ወይም ደግሞ የምናውቀው በአብይ ጾም ያለውን ዘወረደ፣ ቅድስት፣ ምኩራብ፣ መጻጉዕ፣ ደብረ ዘይት የሚሉትን የሳምንታት ስያሜዎች የምናውቃቸው አብይ ጾም ላይ ነው። ዋናው ግን ይሄ ነው። መነሻው እዚህ አስተምህሮ ላይ ያለው ነው። ከዛ ወደ አብይ ጾም የተወሰደው እዚህ ያለው ነው እንጂ መነሻውና መጀመሪያው ግን ይሄ ወቅት ነው። ከህዳር 6 ጀምሮ በአሁኑ ወቅት እስከ ታኅሳስ 11 እስከ ቅዳሜ ድረስ ያለው ጊዜ አስተምህሮ ይባላል። ማን ይባላል? አስተምህሮ ተብሎ ይጠራል። አስተምህሮ ሲጻፍ በሁለቱም ፊደላት ይጻፋን። ሀ አስተምህሮ በሐሌታ ውሃ ይጻፋን፣ በሐመር ውሃ ይጻፋን። አስተምህሮ በሐሌታ ውሃ ሲጻፍ ትምህርት ማለት ነው። መሐረ የሚለው በሐሌታ ውሃ ሲጻፍ አስተማረ ማለት ነው። መሐረ የሚለው በሐመር ውሃ ሲጻፍ ማረ፣ ራራ፣ ይቅር አለ፣ ምህላ አደረገ፣ ጸሎት አደረሰ፣ ማለደ የሚል ትርጉም ያለው ነው። እንግዲህ ፊደላቱ ራሱ እንኳን በሐሌታ ውሃ ሲሆኑ፣ በሐመር ውሃ ሲሆኑ፣ በብዙሃን ውሃ ሲሆን፣ በጸ ሁለቱ ጸዎች፣ በሰ እንዲሁ ሁለቱ ሰዎች፣ በእነዚህ ሲጻፍ የየራሱ የሆነ ትርጉም አለው። ቤተክርስቲያኒቱ ሀብታም ከመሆኗ የተነሳ ፊደላቱ እንኳን ለየራሳቸው ትርጉም አላቸው። የቤተክርስቲያኒቱ ልጆች የቤተክርስቲያኒቱ መምህራንም እጅግ ባለጸጋ ከመሆናቸው የተነሳ በእውቀት ለእያንዳንዱ ፊደል የየራሱ ትርጉም አለው። የእግዚአብሔር ቃልም በዚህ መሰረት ተጠንቅቆ የሚባል ነው። አሁን ያለንበት ወቅት አስተምህሮ ስለሆነ አብይ ጾም ላይ ያሉት የተወሰኑት የወቅቶች ስያሜዎች እዚህ ላይ አሉ። ለምሳሌ ያለፈው ሳምንት መጻጉዕ ነበር፣ የዛሬው ደግሞ ደብረ ዘይት ይባላል። አሁን ያለንበት ወቅት ከዛሬ ጀምሮ ከእሁድ ጀምሮ ይሄ ሳምንት ደብረ ዘይት ይባላል። ደብረ ዘይት ማለት የወይራ ተራራ ማለት ነው ትርጉሙ። ደብረ ዘይት ተብሎ የሚጠራበት ምክንያት ዋናው ጌታችን መድኃኒታችን ኢየሱስ ክርስቶስ ነገረ ምጽአትን ያስተማረው በደብረ ዘይት ስለሆነ ነው። በየት ስለሆነ ነው? በደብረ ዘይት። የምናስበው ደብረ ዘይትን አይደለም፣ የምናስበው ምጽአትን ነው። ለምንድን ነው ምጽአትን በደብረ ዘይት የሰየም ነው ቢባል ክርስቶስ ስለ ምጽአት የተናገረው በደብረ ዘይት ስለሆነ። በማቴዎስ ወንጌል ቅደም ተከተል መሰረት የማቴዎስ ወንጌል ምዕራፍ 24 ምዕራፍ 25 እነዚህ ሁለቱ ምዕራፎች የተሰጡት በደብረ ዘይት ነው፣ ወይም የወይራ ተራራ ተብሎ በሚጠራው ስፍራ ነው። በኢየሩሳሌም ቤተ መቅደስ በስተ ምስራቅ በኩል የሚገኝ ስፍራ ነው። ይህ ስፍራ ከሌሎቹ ስፍራዎች ለየት የሚያደርገው ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ዓመት ከ3 ወር የጸለየበት ቦታ ነው። ደብረ ዘይት የሚባለው ቦታ የወይራ ተራራ የሚባልበት ምክንያት ወይራ የሚበዛበት ስለሆነ ነው። ጌታ ደብረ ዘይትን የመረጠበት ምክንያት 3 ምክንያቶች ስላሉ ነው። አንደኛ ትንቢት ስለተነገረበት ነው ቦታው። ሁለተኛ ደግሞ የነቢያት አጽም ስላለበት ነው ቦታው። ሶስተኛ በኋላ ጊዜ ለፍርድ የሚመጣው እዚህ ስፍራ ላይ ስለሆነ ነው። በእነዚህ በ3ቱ ምክንያቶች ደብረ ዘይትን መርጠዋል። የነቢያት ትንቢት ማለት ነው አስቀድመው ነቢያት ባዩት ራእይና ህልም መሰረት 2 እና 3 ቦታዎችን ነው ይመለከቱ የነበሩት። የመጀመሪያው ቦታ ቤተልሔም ነው። ሁለተኛው ቦታ ደብረ ዘይት ነው። ሶስተኛው ቦታ ደግሞ ቀራንዮ ነው። እነዚህ ቦታዎች ለነቢያት በቀጥታ በራእይና በህልም በአይናቸው እየተሳለ ያዩዋቸው የነበሩ ስፍራዎች ናቸው። የደብረ ዘይት ግን ልዩ የሚያደርገው የነቢያት መቃብር ተብሎ ነው የሚጠራው ቦታው ደብረ ዘይት። እንዳልኳችሁ ከኢየሩሳሌም ቤተ መቅደስ በስተ ምስራቅ በኩል የሚገኝ ስለሆነ ከኢየሩሳሌም ቤተ መቅደስ በስተ ምስራቅ በኩል ደግሞ የሚቀበሩት ነቢያትና
የይሁዳ ዘሮች ስለሆኑ በዚህ ምክንያት ይሄ ደብረ ዘይት ተብሎ የሚጠራው ተራራ አብዛኞቹ የእስራኤል ነቢያት የይሁዳ ነቢያት ተብሎ የሚጠሩት የተቀበሩት እዚህ ስፍራ ነው፣ ደብረ ዘይት የሚባልበት ቦታ። ስለዚህ ይሄ ስፍራ ላይ የነቢያት አጥንት አለ፣ የነቢያት አጽም አለ። ክርስቶስ ይህንን ስፍራ 3 ዓመት ከ3 ወር የመረጠበት ምክንያት የተናገሩትን ትንቢት ሊፈጽም እንደመጣ ለማጠየቅ የነቢያት አጽም ላይ እያለቀሰ 3 ዓመት ከ3 ወር ቆይቷል። አብነት ለመሆን አርአያ ለመሆን ምሳሌ ለመሆን መምህር ለመሆን 3 ዓመት ከ3 ወር በዚህ ቦታ ሐዋርያት ሲተኙ እሱ ሌሊት ለስግደትና ለጸሎት እየወጣ 3 ዓመት ከ3 ወር አሳልፏል። ለሐዋርያት ምስጢራትን ገልጧል። ለኛ ያልነገሩን ሐዋርያት በልባቸው ያስቀመጡት ያልተጻፈ ወንጌል ላይ ያልተጻፈ መልእክታት ላይ ያልተጻፉ ቅዱሳት መጻሕፍት ላይ የሌሉ በሐዋርያት አይምሮ በሐዋርያት ልቡና በሐዋርያት መረዳት ብቻ የቀረ ጥቂቶቹ በቀሌምንጦስና በሌሎቹ ወንጌላት የተጻፉ ከዛ ውጪ ግን በልቡናቸው የተሰወረ ብዙ ምስጢር የቀረው ደብረ ዘይት ነው። ይሄ ተራራ በሌላ አገላለጥ የምስጢር ተራራ ተብሎ ይገለጣል። ምክንያቱም ጌታችን 3 ዓመት ከ3 ወር አሳልፎበታል። 3 ዓመት ከ3 ወር ማለት አስሉት ስንት ሌሊቶች እንደሆኑ። በአንድ ዓመት ውስጥ እንደምታውቁት 365 ሌሊት አለ። 3 ዓመት ከ3 ወር ማለት 365 ሲባዛ በ3 እና ከዛ 90 ቀን ሲጨመርበት ማለት ነው። እነዚህ ሌሊቶች ጌታ በደብረ ዘይት ያሳለፋቸው ሌሊቶች ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ትምህርት ወንጌል ላይ የሰፈረው የ2 ሰዓት ንግግር ብቻ ነው። የ2 ሰዓት ንግግር ብቻ ነው። ሙሉ ትምህርት ወንጌል ላይ አልሰፈረም። ሙሉ ትምህርት ወንጌል ላይ አልተቀመጠም። እያንዳንዱ የጌታን ንግግር ከማቴዎስ ከማርቆስ ከሉቃስና ከዮሐንስ ከአራቱ ወንጌላት ለቅመን ብናወጣ 2 ሰዓት የማይሞላ ንግግር ነው የጌታ ንግግር። ዓለምን የሚገዛው ይሄ ነው። ዓለምን የሚገዛው ተናግረን ያልጨረስ ነው፣ ተርጉመን ያልጨረስ ነው፣ ያልገባን ያልደረስንበት አባቶቻችን ያልነገሩን ጥያቄ የሆነብን ወደፊት የሚፈታ ዘመን የሚፈልግ ብቃት የሚፈልግ ቅድስና የሚፈልግ እንደዚህ አይነት ቃላት ጭምር አሉ። ገና የ2 ሰዓት ንግግር 2000 ዓመት ግን ተተርጉሞ ገና ያልተደረሰበት ብዙ ምስጢር አለ እና አራቱ ወንጌላት የያዙት የጌታን የ2 ሰዓት ንግግር ነው ልላችሁ የፈለኩት። በደብረ ዘይት 3 ዓመት ከ3 ወር ሌሊቶችን አሳልፏል። 3 ዓመት ከ3 ወር ውስጥ ያሉ ሌሊቶችን አሳልፏል በደብረ ዘይት። የተጻፈው ግን የአንድ ሌሊት እንኳን የሚያክል አይደለም፣ በጣም ጥቂት ናቸው። ይሄን ሁሉ የተሸከመው ደብረ ዘይት ተብሎ የሚጠራው ተራራ የምስጢር ተራራ የሚባለው ይሄን አባቶቻችን በረከት በሁላችንም ላይ ይደርብን። በዚህ ያስተማረው ጌታ አብዛኛው በብዛት የሚነሳው ነገረ ምጽአቱን ፍርድን በተመለከተ ያስተማረበት ነው። ለምሳሌ በማቴዎስ ወንጌል ምዕራፍ 24 ላይ ጌታችን 3 ጥያቄዎችን ተጠይቆ ለነዚህ 3 ጥያቄዎች መልስ ሰጥቷል። የሉቃስ ወንጌል ምዕራፍ 17 ይሄን መሰረት ያደረገ ነው። የማቴዎስ ወንጌል ምዕራፍ 24 እና ምዕራፍ 25 እነዚህን መሰረት ያደረገ ነው። የሉቃስ ወንጌል ምዕራፍ 17ም ይህንኑ መሰረት ያደረገ ነው። ምዕራፍ 12ም ይህንኑ መሰረት ያደረገ እነዚህን 3 ጥያቄዎችን መሰረት ያደረጉ ናቸው። እነዚህ 3 ጥያቄዎች የሐዋርያት ጥያቄ ጌታችን መድኃኒታችንን ኢየሱስ ክርስቶስ አንደኛ የዓለም ማለፍ ምልክቱ ምንድነው የሚል ጥያቄ ጠይቀውታል። ሁለተኛ የመምጣት ምልክት ምንድነው ብለው ጠይቀውታል። ሶስተኛ መቼ ነው የምትመጣው ብለው ጠይቀውታል። ይህን ጥያቄ የጠየቁት ጌታ አስቀድሞ ስለ ቤተ መቅደሱ መፍረስ ተናግሮ ስለነበረ ሐዋርያት ተጨንቀው ስለነበር ጌታችን ይህንን ተናግሮ ወደ ደብረ ዘይት ተራራ ሲወጣ ተራራው ላይ ሆነው ወደ ታች እነሱ ምስራቅ ላይ ሆነው ወደ ታች ሲመለከቱት መቅደሱን የምስራቁ ፀሐይ ስለሚያርፍበት የቤተ መቅደሱ ጉልላት ያበራል እና በጣም ደስ ብሏቸው አዩትና ጌታን አሳዩት ይላል። እና ያን ያሳዩት ምንድነው? እንዲደነቅላቸው ፈልገው ነው። ታየዋለህ እንዴት እንደሚያምር የቤተ መቅደሱ ጉልላት፣ ወርቁ እንዴት እንደሚያበራ ይታያል፣ እንቁ እንዴት እንደሚያብለጨልጭ ይታያል፣ ፀሐዩ ሲያርፍበት እንዴት እንደሚያበራ ታየዋለህ፣ እንዴት እንደሚያብረቀርቅ ብለው ለጌታ አሳዩት። ወአርአይወ ንድቀ ህንጻሁ ይላል። የህንጻውን አሰራር ጌጥ አሳዩት ይላል። ከዛ ጌታ ያላቸው ግን ሌላ አስደንጋጭ ነገር ነው። አማን እብለክሙ ይታደግ ዝየ እብን ዲበ እብን እንዘ ይትነሰት አላቸው። እውነት እላችኋለሁ ድንጋይ በድንጋይ ላይ እንደተደራረበ አይቀርም ይፈርሳል አላቸው። ይፈርሳል አላቸው። ይሄ አስደነገጣቸው። ይሄን የመሰለ መቅደስ ይፈርሳል እንዴት ይላል? ይሄን የሚያበራ ወርቅ፣ ይሄን የሚያበራ እንቁ፣ ይሄን የመሰለ መቅደስ፣ ይሄን የመሰለ ህንጻ እንዴት በቀላሉ ይፈርሳል ይላል አሉና ሐዋርያት ተጨነቁ። ከዛ ሂዶ ቦታውን ሲይዝላቸው ወቀርቡ ሀቤሁ አርዳይሁ ደቀ መዛሙርቱ ወደ እርሱ ቀረቡ። እንዲህ ብለው ጠየቁት፣
ምንትኑ ተአምሪሁ ለምጽአትከ ወምንትኑ ተአምሪሁ ለህልቀተ ዓለም ወለህልፈተ ዓለም። የመምጣትህ ምልክት ምንድን ነው? የዓለም መጨረሻ ምልክት ምንድን ነው? ማእዜ ይከውን፣ ይሄስ መቼ ይሆናል? እነዚህን 3 ጥያቄዎች ጠየቁት። በእነዚህ 3 ጥያቄዎች መሰረትነት ነው የማቴዎስ ወንጌል ምዕራፍ 24ን ምዕራፍ 25ን ምጽአትን፣ ፍርድን፣ የዘላለም ህይወትን ያስተማረው በዚህ መሰረትነት ነው። የቅዱስ ሉቃስ ወንጌል ምዕራፍ 12 ከቁጥር 32 ጀምሮ እስከ ቁጥር 41 ድረስ ያለው ዛሬ የተነበበ ወንጌል ይሄን ከፍሎ የጻፈ የወንጌል ክፍል ነው። ስለዚህ የዛሬው ቀን የፍርድ ቀን ይባላል። የምን ቀን ይባላል? የፍርድ ቀን። ደብረ ዘይት የሚባለው በሌላ አገላለጥ እሱ ነው። ፍርድን፣ ምጽአትን፣ መምጣትን የሚያሳይ ነው። ተዘጋጅታችሁ ኑሩ። የሉቃስ ወንጌል ምዕራፍ 12 ቁጥር 40 ላይ የሚገኝ ቃል ነው። ተዘጋጅታችሁ ኑሩ የሚለው ቃል። እኔ አሁን ከላይ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማራቸው ትምህርቶች ለመዘጋጀት ወይም መዘጋጀት ራሱ ምንድነው የሚሉ ጥቂት ነጥቦችን ብቻ እነሱን አሳያለሁ። የራሱን ይዘት ጠዋት አልተማራችሁትም ማለት አይደለም። ይሄን ወንጌል ሰምታችሁት አታውቁም ማለት አይደለም። ግን የምንናገርበት መንገድ፣ የምንገልጥበት መንገድ፣ እናንተም የምትሰሙበት መንገድ፣ የምትሆኑበትም ሁኔታ የተለያየ ስለሚሆን የእግዚአብሔር ቃል ሁልጊዜ አዲስ ይሆናልና ከዛ አንጻር ልብ ሰጥታችሁ እንድትሰሙኝ አስቀድሜ በትህትና ጠይቃለሁ። ቁጥር 32 ጀምሮ እንዲህ ይላል። የመጀመሪያው ተዘጋጅታችሁ ኑሩ ለሚለው ለመዘጋጀት የሚያስፈልገው አለመፍራት ነው። እስኪ በሉ አለመፍራት በሉ። የሉቃስ ወንጌል ምዕራፍ 12 ቁጥር 32 ላይ እንዲህ ይላል፣ አንተ ታናሽ መንጋ መንግስትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና ይልና አትፍሩ ይላል። ምን አትበሉ ይላል? አትፍሩ ይላል። የሉቃስ ወንጌል ምዕራፍ 12 ቁጥር 32 ላይ ለመዘጋጀት የመጀመሪያው አለመፍራት ነው። አሁን ጌታ እንዲህ ብሎ የተናገረው ለምንድን ነው ሲባል ግዕዙ ኦ ንዑስ መርኤት ብሎ ይገልጠዋል። አንተ ትንሽ መንጋ ይላል። መርኤት የሚለው ቃል የሚጠበቅ ማለት ነው። ተንከባካቢ ያለው ማለት ነው። እረኛ ያለው ማለት ነው። ጠባቂ ያለው ማለት ነው። የተሰማራ ማለት ነው። መሰማሪያ ያለው ማለት ነው። መዋያ ያለው መስክ ያለው ማለት ነው። መርኤት የሚለው ቃል ርእየ ጠበቀ፣ ረአየ ጠበቀ፣ ርእየ አየ፣ ረአየ ጠበቀ ከሚለው የወጣ ግስ ነው። ረአየ ጠበቀ ከሚለው መርኤት ማለት የሚጠበቅ መንጋ፣ የሚመሰክ መስክ ላይ የሚውል ማለት ነው። መንጋ የሚለው ቃል ይሄን የሚገልጽ ነው። ስድብ አይደለም። በተለይ ደግሞ መንጋ የሚለው በሌላ መልክ ሊገለጥ ይችላል። ለምሳሌ የከብቶች ብዛት የከብቶች መንጋ፣ የፈረስ ብዛት የፈረስ መንጋ ሊባል ይችላል። እኛ ብዙ ጊዜ የምንገለጠው በበጎች መንጋ ነው የምንገለጠው። ስለዚህ ኦ ንዑስ መርኤት አንተ ታናሽ መንጋ አትፍራ የሚለው ምን ለማለት ነው ቢባል መንግስት የተዘጋጀልህ ነህና አትፍራ ማለት ነው። ለመዘጋጀት የመጀመሪያው ነገር አለመፍራት ነው። ፍርሃትን ማስወገድ ነው። ብዙዎቻችን ፍርሃት አለብን። ራሱን እግዚአብሔርን እንፈራዋለን፣ ቤተክርስቲያንን እንፈራታለን። በጣም ብዙ የምንፈራቸው ነገሮች አሉ። ስለ ክፉ ነገር አይደለም የምናገረው። ብዙዎቻችን ስጋው ደግሞ እንፈራለን፣ ንስሐን እንፈራለን፣ ካህናትን እንፈራለን፣ መንፈሳዊነትን እንፈራለን። አንዳንዱ ክርስትናን ይፈራል። ይሄ ፍርሃት እያደገ ብዙዎችን ሃይማኖት አልባ አድርጓቸዋል። ራሱን ሃይማኖቱን ይፈሩታል ብዙዎች። አሁን እነዚህ ኤቲስት የሚባሉት ሃይማኖት አልባ ወይም እምነት አልባ የሚባሉት ለምን ከሃይማኖት ውጭ እንደሚሆኑ ታውቃላችሁ? ራሱን ሃይማኖቱን ይፈሩታል። ለምን ሃይማኖቱን ይፈሩታል? ሃይማኖት ፕሪንሲፕል አለው፣ እንደምታውቁት መርህ አለው፣ ህግ አለው፣ ደንብ አለው። ስለዚህ ያለ ህግ መሆን ይፈልጋሉ። ያን አጥሩን ይፈሩታል፣ ቅጥሩን ይፈሩታል፣ መመሪያውን ይፈሩታል፣ ህጉን ማክበር ይፈሩታል። ተገዢ የሆኑ ይመስላቸዋል። ስለዚህ ያስጨንቃቸዋል። በዚህ ምክንያት ከሃይማኖት ይርቃሉ። ይሄ የመጨረሻው ነው። ነገር ግን ብዙዎች ክርስትናቸውን ራሱ እየፈሩ የሚመጡ ከሆነ ወደዚህ ወደ ሃይማኖት አልባነት ይቀየራል። በነገራችን ላይ አንድ ሰው ሃይማኖቱን ራሱ የሚቀይረው ከፍርሃት ነው። ብዙ ሰው ጾም ይፈራል፣ ብዙ ሰው ጸሎት ይፈራል፣ ብዙ ሰው ማስቀደስ ይፈራል፣ ማህሌት መቆም ይፈራል፣ ረጅም ሰዓት በቤተክርስቲያን መቆየት ይፈራል፣ ቄስ ማናገር ይፈራል፣ ነፍስ አባት መያዝ ይፈራል። በዚህ ምክንያት ምን ይሆናል? ከዚህ ሁሉ እኔ ምን አስጨነቀኝ? ራሱ ኢየሱስ ክርስቶስ ነፍስ አባት ያደለው ማለት ይጀምራል። ወደዚህ ያመጣው ግን ፍርሃቱ ነው። በደንብ ብታዩት ሌሎች ቦታዎችን የሚሄድን ሰው ብትመለከቱ መነሻው ፍርሃት ነው። ብዙዎቻችን ኃጢአታችንን መናገር እንፈራለን። ነፍስ አባት እያለን ራሱ ለአባቶቻችን መናገር እንፈራለን። አንዳንዶቻችን ከዚህ እንወጣና ሌላ አባት እንይዛለን። ንስሐ አባት እዚህ ያለን፣ ኃጢአታችንን ግን የምንናገረው ለሌላ ካህን ይሆናል። ከከተማ እንወጣለን። ለምን? መነሻው ምንድነው? ፍርሃት። ምን አይነት ፍርሃት? ምን ይታዘቡኝ ይሆን የሚል ፍርሃት። ትናንትም ይሄን ኃጢአት ነግሬያቸው ዛሬም ይሄን ብደግምላቸው በየቀኑ እየተሳሳትኩኝ በየወሩ እየወደቅኩኝ እንዴት በየሳምንቱ እየሄድኩኝ እንደገና እንዲበሉኝ ይፍቱኝ እንዴት እላለሁኝ እያለን እንፈራለን። ስለምንፈራ እንርቃለን።
በጣም የሚያሳዝነው ይሄ ብቻ አይደለም። ካህን ብቻ አይደለም ምንፈራው፣ ራሱን እግዚአብሔርን አግባብ ባልሆነ መልክ እንፈራዋለን። በነገራችን ላይ እግዚአብሔር ይከበራል እንጂ አይፈራም። እስኪ በሉ እግዚአብሔር በሉ ይከበራል እንጂ አይፈራም። እንደዚህ አይፈራም ስላችሁ አሁን የጥበብ መጀመሪያዋ ማንን መፍራት ነው? መፍራት ነው የሚለውን ይህንን ረስቸው አይደለም። ይህንን በተለየ መንገድ ልነግራችሁ ፈልጌ ነው። እኔና እናንተ እግዚአብሔርን የምንፈራበት መንገድ የተሳሳተ ነው። እግዚአብሔርን ክፉ አድርጎ መፍራት አይገባም። እግዚአብሔርን ጨካኝ አምላክ አድርጎ መፍራት አይገባም። እግዚአብሔርን አምባገነን አምላክ አድርጎ መፍራት አይገባም። እግዚአብሔርን መፍራት የሚገባው መሐሪ አምላክ እንደሆነ አውቃችሁ ነው። እግዚአብሔርን መፍራት የሚገባው ርህሩህ እንደሆነ አውቃችሁ ነው። ታጋሽ እንደሆነ፣ ስለኛ ዋጋ የከፈለ እንደሆነ፣ ስለኛ ስጋውን የቆረሰ ደሙን ያፈሰሰ አምላክ ስለኛ የሾህ አክሊል እንደተቀዳጀ፣ መስቀል ተሸክሞ እንደተደፋ፣ ስለኛ 6666 ጊዜ እንደተገረፈ አውቆ ማክበር ይገባል እንጂ ጨካኝ አድርጎ መሸሽ አይደለም። ያንተ ኃጢአት የትኛውም ጊዜ ላይ ከእግዚአብሔር ሊለይህ አይችልም። የትኛውም አይነት ኃጢአት፣ የትኛውም አይነት በደል፣ የትኛውም አይነት ተንኮል፣ የትኛውም አይነት ቂም፣ የትኛውም አይነት በቀል፣ የትኛውም አይነት የዝሙት ኃጢአት፣ የአመንዝራነት ኃጢአት፣ የትኛውም ቢሆን ንስሐ ከገባህበት በፍጹም ከእግዚአብሔር ይቅርታ ምህረት የማታገኝበት ኃጢአት የለም። ብዙዎቻችን በተሳሳተ መንገድ እግዚአብሔርን እንፈራዋለን። ብዙ ሰው አሁን ከቤተክርስቲያን የሚርቀው በጣም ደግሞ ማዝነው፣ ብዙዎች ከቤተክርስቲያን መራቃቸው ብቻ አይደለም፣ ኃጢአታቸው መልሶ እየወጋቸው ህሊናቸውን እያደማቸው ራሳቸውን የሚያጠፉ ወጣቶች በጣም ብዙ ናቸው። እግዚአብሔር የሚጸየፋቸው እየመሰላቸው፣ ይቅር የማይላቸው እየመሰላቸው፣ እንደኛ እየተከታተለ ኃጢአታቸውን እያነሳ ቆይ አልለቅህም እያለ ጨካኝ አምላክ የሆነ እየመሰላቸው ከእግዚአብሔር እየራቁ ለራሳቸው ይቅርታ ሳያደርጉ ራሳቸውን የሚገሉ ሰዎች ብዙ ናቸው። እግዚአብሔርን በተሳሳተ መንገድ መፍራት አይገባም። ለመዘጋጀት አለመፍራት ነው የመጀመሪያው። አንተ ታናሽ መንጋ አትፍራ። ታናሽ የመሰለህ ብትኖር አትፍራ። በእውቀት ሰዎች ዝቅ ያደረጉ የመሰለህ ሰው አትፍራ። ታናሽ መንጋ የሚለው እሱ ነው። አካል የጎደለ ብትሆን፣ ሰዎች እንዲህ ነው የሚሉ ሰው ብትኖር አትፍራ። ክርስቶስ በሙሉ ሰውነት ነው የሚቀበልህ። የሚያውቅህ በሙሉ አካልነት ነው። ሌሎች ማየት አትችልም፣ ማየት የተሳነነ እንደሚሉ እግዚአብሔር አንተ ማየት አትችልም ብሎ የሚሰድብህ የሚተውህ አምላክ አይደለም። ከሚያየው ሰው በላይ ወይም አያለው ከሚለው ሰው በላይ በሙሉ ሰውነት ነው እግዚአብሔር የመዘገበህ። ለአንተ ለእኔ እኩል የተከፈለ ዋጋ ነው ያለው። አንተ ታናሽ መንጋ አትፍራ። በደረጃ ዝቅ ያልክ የሚመስልህ፣ በኃጢአት ዝቅ ያልክ የሚመስልህ፣ ቤተክርስቲያን መጥተህ ባለማገልገልህ፣ ዘማሪ ባለመሆንህ፣ ዲያቆን ባለመሆንህ፣ ካህን ባለመሆንህ፣ ሰባኪ ባለመሆንህ፣ ሰንበት ተማሪ ባለመሆንህ፣ ምናልባት እንደሌላው በየቀኑ መምጣት ባለመቻልህ ራስህን እንደ ትንሽ አትቁጠር። በኩር ነህ፣ የእግዚአብሔር በኩር ነህ። አንተ ከፓትርያርኩ ጋር እኩል ክርስቶስ የሞተልህ ነህ። አንተ ታናሽ መንጋ አትፍራ። መንግስትን ሊሰጥ ፈቃዱ ነው። እግዚአብሔር መንግስቱን ሊያወርስ ፈቃዱ ከሆነ ምንድነው ወደ ኋላ የምትለው? ምንድነው የምታፍረው? ምንድነው በሌላ ሀፍረት የምትሽመደመደው? ለምንድነው? የእግዚአብሔርን ቸርነት እንረዳው፣ ምህረቱን እንረዳው። በተሳሳተ መንገድ ሰዎች እግዚአብሔርን ተረድተውት ከመሞት በላይ ክርስቶስ ምን ይሁን? ራሱን አሳልፎ ከመስጠት በላይ፣ ስጋ ከመቁረስ ደም ከማፍሰስ በላይ ሌላ ምን ይሁን? መስቀል ተሸክሞ በፊታችን ከመውደቅ በላይ፣ ከመናቅ በላይ፣ የረከሰ ምራቃችንን ከመቀበል በላይ፣ በፊታችን ደም አፍስሶ ስጋው አልቆ ደሙ አልቆ አጥንቱ እየተቆጠረ ከመሞት በላይ፣ መስቀል ላይ ከመቃተት በላይ፣ የሚያደርጉትን አያውቁምና ይቅር በላቸው ብሎ ከመጮህ በላይ ክርስቶስ ምን እንዲያደርግልህ ነው የምትፈልገው? ምንድነው ይሉኝታ የሚይዛችሁ? አንዳንዶቻችሁ ምንድነው ይሉኝታ የሚይዛችሁ ለመቁረብ? ምንድነው ይሉኝታ የሚይዛችሁ ንስሐ ለመግባት? እንዴት ክርስቶስ ምሬሃለሁ ይቅር ብዬሃለሁ እያለ አይ አንተማ ይቅር አላልከኝም የበፊቱን ኃጢአቴን አስበህ ነው አይደል እያልን ወደ ኋላ እየቆጠርን እንደዚህ እያልን ወደ ኋላ የምንጓዝ ሰዎች በጣም ብዙዎች ነን። እኔ በተረዳሁት የብዙ ሰዎች ከሃይማኖት መውጣት መፍራት ነው። በጣም እያንዳንዱ ሰው ቼክ ብታረጉት የፍርሃት ስሜት አለ። በእርግጥ የእናንተ ችግር ብቻ አይደለም፣ የሌላው ሰው ችግር ብቻ አይደለም፣ የኛም ጭምር ነው። የስብከት ዘዴያችን አንዳንዱ ማስፈራራትና ተግሳጽ የሞላበትም ጭምር ስለሆነ ነው። ሁሉም አይደለም። እኛ ገብተን እየቀደስን ለእናንተ ማስፈራሪያ እንሰጣቸዋለን። እኛ እያቆረብን ለእናንተ ግን ዋ ትቆርብና እንደዚህ ከሆንክ ብለን እናስፈራራቸዋለን። በዚህ ምክንያት ትርቃላችሁ። አንዳንዱ የኛ ችግር ነው። ይሄን ማመን ስላለብን የመጀመሪያው ግን አለመፍራት ነው። እንደዚህ ስላችሁ
ጭራሽ እግዚአብሔርን መፍራት የሚባለው ነገር እንዳይኖር ማድረግ አይደለም። በርህራሄው ውስጥ ያለ ነው። አባቶቻችን እንዲህ ብለው ይተረጉማሉ። በማክበር መፍራት አለ ይላሉ። በአክብርዎ ፍርህዎ፣ በፍርህዎ አክብርዎ አለ ይላሉ። ፍራው ማለት አክብረው ማለት ነው። ምን በለው ማለት ነው? አክብረው። አክብረው ማለት ደግሞ ፍራው ማለት ነው። አክብረው ማለት ምን ማለት ነው? ፍራው ማለት ነው። በፍርሃት አክብሮት አለ፣ በአክብሮት ፍርሃት አለ። ይሄን ለመግለጥ እንጂ እግዚአብሔር እንደ ሰይጣን አይፈራም። ሎቱ ስብሐት። ሰይጣንን ግን ፍሩት። ማንን ፍሩት አልኳችሁ? ሰይጣንን ፍሩት። ለምን? ጨካኝ ነው። ጨካኝ ነው። ዘአልቦ ምህረት ተብሎ የሚጠራው ለዚህ ነው። እደ ጸላኢ ዘአልቦ ምህረት የሚለው ቅዱስ ኤፍሬም ምህረት የሌለው፣ ይቅርታ የሌለው፣ ርህራሄ የሌለው ጨካኝ፣ ከወደክበት ደጋግሞ የሚረግጥህ፣ ከወደክበት እንዳትነሳ የሚያደርግህ፣ ሳር የሚያሳይህ፣ ገደል የሚከትህ፣ የሚያምረውን ውብ የሆነ ነገር ብልጭልጭ ነገር እሱን እያሳየ የሚስብህ፣ ከዚያስ በቻለው መጠን ወደ ታች ዝቅ የሚያደርግህ፣ እስከ መጨረሻው ዝቅታ ሲኦል ጉድጓድ ውስጥ የሚጨምርህ ሰይጣን ነው። እርሱን ፍሩት። እግዚአብሔርን ግን እንደ ሰይጣን አትፍሩት። አለመፍራት የመጀመሪያው እግዚአብሔርን በጭካኔ በተንኮል አለማማት ነው የመጀመሪያው። ይኸውላችሁ እግዚአብሔር እንደ ኃጢአታችን ቢሆን ኖሮ ምህረቱ ባይኖር ኖሮ ሁላችን መሬት ተከፍቶ ያሰጥመን ነበር። አቅም የለንም። እግዚአብሔር መሐሪ ባይሆን ኖሮ አቅም የለንም በፊቱ የመቆም። ይሄን በደንብ ማወቅ ያስፈልጋል። የዝግጅት መነሻው አለመፍራት ነው። የዝግጅት መነሻው ምንድነው አልኳችሁ? አለመፍራት። ንስሐ ለመግባት አትፍሩ። ስጋውን ደሙን ለመቀበል አትፍሩ። ብዙ ሰው እየፈራ ያስቀድስና ለምን አትቆርብም ሲባል ፈርቼ፣ ለምን ሲባል እንደው አይገባኝም ብዬ። ንስሐ ከገባችሁ ነፍስ አባቶቻችሁ ቁረቡ ካሏችሁ ምንድነው የሚያስፈራችሁ? ይህ ስጋና ደም ለበቃ ሰው አይደለም የተሰጠው። ማንም የበቃ የለም። ማንም የበቃ ሰው ከተፈለገ ስጋው ደሙ ጭራሽ እዚህ ቅዳሴ መቀደስ የለበትም። የበቃ ሰው ከተፈለገ ማንም ብዙ ቦታ አስተምራለሁ። ማንም ከእመቤታችን ከቅድስት ድንግል ማርያም በስተቀር ማንም ለስጋውና ለደሙ የሚገባ የሚመጥን ማንነት የለም። ማንም ቢሆን። ምክንያቱም ስጋው ደሙ ነፍስ የተለየው መለኮት የተዋሃደው። ይሄን ማወቅ አለባችሁ። ይሄን ያገኘ ማንም የለም። በዚህ ደረጃ የሆነ ማንም የለም። ግን ስጋው ደሙ ለማን ተሰጠ? ለኃጢአተኞች ተሰጠ። ራሱ እንዲህ ብሎ እንደተናገረው ኢመጻይኩ እጸው ጻድቃነ አላህ ጣና ለንስሐ፣ የመጣሁት ጻድቃንን ልጠራ አይደለም። ምኖችን ልጠራ ነው? ኃጢአተኞችን ልጠራ ነው ለንስሐ። በእውነት ክብርና ምስጋና ለስም አጠራሩ ይሁን። ሊጠራ ነው የመጣ አምላክ። ይሄ ነው ስጋው ደሙ ለነዚህ የተሰጠ ነው። መድኃኒት ነው። መድኃኒት የሚያስፈልገው ለታመመ ሰው ነው። ስጋው ደግሞ አብዝቶ የሚያስፈልገን እኛ ነን። አእምሯችን በብዙ ነገር የተዝረከረከ፣ ልባችን በብዙ ነገር የባከነ፣ ሰውነታችን በብዙ ነገር የተቅበዘበዘ፣ መላቅጡ የጠፋብን ለእኛ ነው የሚያስፈልገን። ለተበታተነ ማህበረሰብ፣ መተማመን ላቃተው ማህበረሰብ፣ እርስ በርሱ ለሚፈራራ ማህበረሰብ፣ ጥበብ ላጣ ማህበረሰብ፣ ሽባ ለሆነ ትውልድ ስጋው ደግሞ ካልተሰጠው ሌላ መድኃኒት ምን ሊሰጠው ይችላል? ከጸበል በላይ የሚያድን፣ ከጸበል በላይ የሚፈውስ፣ ህይወተ ስጋ ህይወተ ነፍስ የሚሆን፣ ጥበብን የሚገልጥ፣ ምስጢርን የሚያስተረጉም ስጋው ደሙ ነው። ቅዱስ ዮሐንስ አፈወርቅ ይናገራል። ወሶበ ይበጉ ውስተ ልበ ንጹሕ አሚሃ ያነቅሆ ለተናግሮ ይላል። በንጹሃን በበቁ በተዘጋጁ በሚያምኑ ሰዎች ልብ ውስጥ ሲገባ ያን ጊዜ መልካም ነገር ለመናገር ያነቃዋል ይላል። ስጋው ደሙ ብዙ አባቶች ተጠቅመውበታል። ብዙ መናንያን ተጠቅመውበታል። በየቀኑ የሚቆርቡ ራሳቸውን እየጠበቁ በየቀኑ የሚቆርቡ ራእይ የሚያዩበት፣ እስከ ሰማይ ድረስ ተከፍቶ እስከ ሰማይ ድረስ ራእይ የሚመለከቱበት፣ የመላእክት ዜማ ውስጥ የተቀላቀሉ በስጋው ደሙ ነው። ሌላ ነገር አይደለም። በሰንበቴ አይደለም። በጽዋ ማህበርም አይደለም። እሱን እየነቀፍኩኝ አይደለም። ልብ አድርጉ። በስጋው ደሙ ነው። በጽዋ ማህበር ውስጥ አለ ሳልናከ በሚባል በሚቀመሰው በዚህ አይደለም። ማህበር ውስጥ በሚደረጉ በምንቀምሰው ጸበል በሱ አይደለም። በቅዳሴ ጸበልም አይደለም። ወይም ደግሞ የሆነ ቦታ ሄደን በምንጠበቀው ጸበልም አይደለም። እየነቀፍኩ አይደለም። እሱም ቅዱስ ነው። ከደዌ ስጋ ይፈውሳል። የሰማይ ራእይ የተገለጠላቸው፣ የአምላክ ራእይ የተገለጠላቸው ግን በስጋው ደሙ ነው። አንዳንዶቹ ስጋውን ደሙን ተቀብለው ወዲያውኑ ወደ ሰማይ ይወሰዳሉ። ነፍሳቸው ከስጋቸው ይለያል። ስጋው ደሙ ይሄን የማድረግ አቅም ጭምራለሁ። በነገራችን ላይ አባቶቻችን የበቁት ቅዱሳን መጨረሻ ላይ ሲያርፉ
ተዘጋጅተው ነጭ ለብሰው ወደ ስጋው ደግሞ ይመጣሉ። መንቀሳቀስ የማይችሉ እንኳን ከሆነ ካሉበት መልአክ ወስዶ ያቀብላቸዋል። ከዛ በኋላ ነፍሳቸው ከስጋቸው ትለያለች። ምን እንደሚሆን ታውቃላችሁ? የጌታ ስጋና ደም በሚቀበሉበት ሰዓት ሰውነታቸው ከዚህ ዓለም እንዲወጣ በልዩ መዓዛ በልዩ ሽታ ነፍሳቸው ምስጥ ብላ ያለ ምንም ህማም ልይት ትላለች። ልክ ሊሞቱ ሲሉ የሚሰሙት መዝሙር ነው። የመላእክትን ዝማሬ ነው የሚሰሙት። የመላእክትን ምስጋና፣ የቅዱሳንን ምስጋና። እነ ዳዊት ይመጣሉ፣ በገና ይደረድራሉ። እነ ዕዝራ ይመጣሉ፣ ማሲንቆን ይደረድራሉ፣ ይመታሉ። መላእክት ይመጣሉ፣ ያመሰግናሉ። 144,000 ህፃናት ይመጡና በዙሪያቸው ይደረደራሉ። ነጭ ለብሰው በፊታቸው ህፃናቱ ያጫውቷቸዋል። ይህን ዓለም ርስት ያደርጉታል። ያን ጊዜ ነፍሳቸው ልይት ትላለች። ቅዱሳን እንደዚህ ነው የሚሞቱት። እነ ቅድስት አርሴማ አንገታቸው ሲቀላ ህመሙ አይደለም የሚታያቸው፣ ሰማይ ተከፍቶ ይታያቸዋል። ይቸኩላሉ፣ ለመሞት ይቸኩላሉ። ቅዱስ ጳውሎስ ይሄ ይታየው ነበር። እፈቱሰ እፍልጥ ወእፍልጥ እምዝንቱ ዓለም፣ እፈቱሰ እትፈለጥ ወእፍልጥ እምዝንቱ ዓለም። ከዚህ ዓለም እለይ እወጣ ዘንድ እፈልጋለሁ እመኛለሁ ይላል። ለምን? ይታየዋል፣ ሰማይ ላይ ምስጋና ይታየዋል። በዘንባባ የሚያመሰግኑት ቅዱሳን ይታዩታል። የሚሆነው በስጋው ደሙ ነው። እና አንዳንድ ነገሮችን መረዳት ያስፈልጋል። ሰው ለመቁረብ ይፈራል፣ ለማስቀደስ ይፈራል፣ ወንጌል ለመስማት ይፈራል፣ ወጣቱ ነጠላ ለመልበስ ይፈራል፣ መጥቶ ቤተክርስቲያን ለመሳለም ይፈራል፣ የጓደኞቹን ተረብ ይፈራል፣ ቄሱ መባልን ይፈራል። ዛሬ ደግሞ ቤተክርስቲያን ልክ ምን አትመረኩስም እንዴ መባልን ይፈራል። እህቶቻችን ይፈራሉ፣ ረጅም ቀሚስ መልበስ እማሆይ መባልን ይፈራሉ። የጓደኞቻቸውን አሽሙር፣ የጓደኞቻቸውን ሽሙጥ ይፈራሉ። አትፍራ፣ አንተ የክርስቶስ ነህ። አትሸማቀቅ፣ በጌታ በአምላክ አትሸማቀቅ። እሱ ራቁቱን ተሰቅሎልሃል። አንተ መልበስ ታፍራለህ። አንተ ነጠላ መልበስ፣ አንተ በክብርና ነው የተባልከው። ክርስቶስ ግን ተዋርዶ ነው መስቀል ላይ አንተን ያዳነ። እኔና እናንተ ነጭ መልበስ ያሳፍረናል። እኔና እናንተ የቤተክርስቲያን የሆነ ልብስ መልበስ ያሳፍረናል። እኔና እናንተ አሁን እቺን የለበስናትን የሆነች ቦታ ወጣ ስንል ውልቅ አድርገን መኪና ውስጥ እናስቀምጣታለን። ሸብልለን በፌስታል እንይዛታለን። ለምን? ቤተክርስቲያን ሂዶ ነው እንዳንባል፣ መሀል የታደረ እንዳንባል፣ አስቀድሶ እኮ እሱ እኮ ቆራቢ ነው እንዳንባል፣ ገዳም ሄደ እንዳንባል። በትምህርት ቤት ጓደኞቻችን ፊት እናብራለን። የጾም ምግብ መያዝ ያፍራል፣ ሽሮ ማሳየት ያፍራል። እንደ ክርስቶስ ራቁቱን ነው የተሰቀለው፣ አላፈረም። ወንድነቱ እየታየ ነው የተሰቀለው፣ አላፈረም። አንዳንድ ነገሮችን እንዴት እንደምንረዳ ማወቅ አለብን። ምእመናን አትፍራ፣ አንተ ታናሽ መንጋ አትፍራ። ሰማያዊ አብትህ መንግስቱን ሊሰጥ ፈቃዱ ነውና አትፍራ። የመጀመሪያው አለመፍራት ነው። ምን አለ ማለት ነው? አለመፍራት ነው። ሁለተኛው ምጽዋት ነው። እዚሁ ላይ የገለጠው የሉቃስ ወንጌል ምዕራፍ 12 ቁጥር 33 ላይ ምጽዋት። ይሄን ባጭሩ ላስቀምጥ፣ ብዙ ጊዜ እናገረዋለሁ። ምጽዋት የሚባለው 3 አይነት ነው። አንደኛ ስጋዊ፣ ሁለተኛ መንፈሳዊ፣ ሶስተኛ ነፍሳዊ ምጽዋት። እደግመዋለሁ፣ ጠይቃችኋለሁ። ምጽዋት አንደኛ ስጋዊ፣ ሁለተኛ መንፈሳዊ፣ ሶስተኛ ነፍሳዊ። አንደኛ ምናዊ ያልኳችሁ? ስጋዊ፣ ሁለተኛ መንፈሳዊ፣ ሶስተኛ ነፍሳዊ። ስጋዊ ምጽዋት የሚባል ይሄ ምግብ፣ ልብስ ምናምን ስጋዊ የሚባል። በነገራችን ላይ ይሄን እንስሳትም ያደርጋሉ። እንስሳትም አብሯቸው ላለው ይሰጣሉ፣ ይራራሉ። ለምሳሌ አንዲት ላም ለልጆቿ ታዝናለች፣ ለጥጆቿ ታዝናለች። ምንም የሚያስደንቅ ነገር አይደል። አንዳንዶቻችን እንመጻደቃለን ገንዘብ በመስጠታችን፣ ልብስ በመስጠታችን፣ ምግብ በመስጠታችን የመጨረሻው ክርስቲያን የሆነን እስኪመስለን ድረስ ራሳችንን ከፍ አድርገን እንመለከታለን። ይሄን ላሚቱ ታደርገዋለች። ጅብ ለልጁ ያደርጋል። ይሄ አናብስት ለልጆቻቸው ያደርጋል። ነምሮች ለልጆቻቸው ያደርጋል። እኛ ከዚህ መሻላል። ይሄ ስጋዊ ይባላል። መንፈሳዊ የሚባለው ረቂቅ ነው። ረቂቅ ነው። ከመረዳት ጋር የተገናኘ ነው። ከአስተሳሰብ ጋር የተገናኘ ነው። ከልብ ጋር የተገናኘ ነው። 318ቱ ሊቃውንት የሚሉትን ብቻ ልንገራችሁ። ለእመ ብከ ሀብ ይላሉ፣ ቢኖርህ ስጥ ይላሉ። ቢኖርህ ምን በል? ስጥ። ወለእመ አልብከ ኢይከውነከ ነውረ ወኢምንተኒ፣ ባይኖርህ ግን ነውር አይሆንብህም። ከሌለህ ነውር አይሆንብህም። ምን አይሆንብህም? ነውር አይሆንብህም። ግን ይላል ወባሃቱ ፍቱ በልብከ ከመ ታሰኒ፣ ነገር ግን በልብህ መልካም እንድታደርግ ተመኝ። ቢኖሮኝ ኖሮ እሰጠው ነበር ብለህ ተመኝ። በፊት ላለፈው ረሃብተኛ ቢኖሮኝ ኖሮ አበላው ነበር ብለህ ተመኝ። በፊት ላለፈው ደካማ ሰው ቢኖሮኝ ኖሮ ይህን አደርግለት ነበር ብለህ ተመኝ። ቤት መግዛት ሊሆን ይችላል፣ ከዛም የበለጠ ከዛም ያነሰ ሊሆን ይችላል። ብቻ በጎ ተመኝ። ይህን ተቀምተናል። አሁን ይሄ በጎ መመኘት የሚባለው ተቀምተን። አንድ ማህበረሰብ የሚለካው በዚህ ነው። በነገራችን ላይ አንድ ማህበረሰብ የሚለካው በዚህ ነው። እኛ
በጎ ማሰብ አይደለም ሰዎች ሲያገኙ እንዴት አጥምደን እነዛን ሰዎች ለማጥፋት እንደምንጣጣር፣ ሰዎች ከፍ ሲሉ እንዴት አድርገን ልንጥላቸው መረጃ እንሰበስባለን፣ ኃጢአት እናጠቃቅማለን፣ ፋይል እንይዛለን። ከዛ ሲያሰው የሆነ ነገር ሆነ ሲባል ሁሉም መረጃውን ይመጀርጣል። እግዚአብሔር እኮ ከሰይጣን እጅ የሰረዘውን እኛ እኮ አሁን የሰይጣንን ስራ ተክተን እየሰራን ነው። ወይ መጽኩ ፍልስጣ ወይ ጽፍ መጻፈ ዳነ። በብሉይ ኪዳን ፍልስጣ የሚባል ጋኔን ነበር እና ያ ጋኔን ምን ያደርጋል? እለት የሚሰራውን ኃጢአት እየጻፈ ዶሴውን ይዞ ወደ እግዚአብሔር ይቀርባል እና ያን ዶሴ ያሳያል በእግዚአብሔር ፊት። ነገሌ ይህን ያህል ኃጢአት ሰርተዋል፣ ነገሌ ይህን ያህል ኃጢአት ሰርተዋል፣ ነገሌ ልክ ኢዮብን ሂዶ ሲያቃጥር እንደነበረው። አሁን እኮ ኢዮብ እንደው አሁን እንደዚህ ብታረገው እኮ ይክዳል፣ ይተውሃል። አብርሃምንስ ልጁን እኮ ሰዋልኝ ብትለው እንዲህ እስከ 3ኛ ሰማይ ድረስ እየሄደ ሰይጣን ይከሳል። አዲስ ኪዳን ላይስ ክርስቶስ መጣ። ከዚያስ ምን አደረገ? እርሱ ሊቀ ካህናት ሆኖ መስቀል ላይ ተሰቀለ። መርገማችንን ለአንዴና ለመጨረሻ ጊዜ ሻረው። ከዛስ በፍልስጣ ቦታ ፍልስጣን አስወግዶ የንስሐ አባቶቻችን ተካቸው። ክብርና ምስጋና ለአምላካችን ይሁን። የንስሐ አባቶቻችን። ከዛስ ምንድነው የምናደርገው? ሰይጣን ኃጢአታችንን ሳይጽፍ እኛ ቀድመን ለንስሐ አባቶቻችን እንናገራለን። ከዛስ ነፍስ አባቶቻችን ቀኖና ይሰጡንና ማን ይፍታህ ይሉናል? እግዚአብሔር ይፍታህ ይሉናል። ያን ጊዜ ምን ይሆናል? ፋይል ተይዞ የነበረ እንኳን ቢሆን ሰይጣን እጅ ፐርማነንትሊ ሙሉ ለሙሉ ፎርማት ይደረጋል። ክብርና ምስጋና ለአምላካችን ይሁን። ሙሉ ለሙሉ ከዛ በኋላ ይኸውላችሁ ንስሐ ከገባችሁ በኋላ ሰይጣን እስኪ ትናንትና ወለተ ማርያም የሰራችውን ኃጢአት ልፈልግ ብሎ ሲያገላብጥ የለም። ምክንያቱም ድሌት ተደርጎ ምንም ቦታ ማስቀመጥ አይችልም። ሪሳይክል ቢን ውስጥ አይቀመጥም። በነገራችን ላይ ወይም ትራሽ ውስጥ አይቀመጥም። እግዚአብሔር ሲያጠፋው ምንም አይነት ቦታ ውስጥ እንዳይቀመጥ አድርጎ ነው የሚያጠፋው። ግን አሁን ሰይጣን እጅ የጠፋውን ፋይል እኛ እጅ ይገኛል፣ እኛ ስልክ ውስጥ ይገኛል። እኛ ስክሪንሾት አድርገን አስቀምጠነዋል። ሩቅ ቦታ በፓስወርድ ምናምን ቆልፈን ሰው የማያገኘው የማይደርስበት የሆነ ስም የማይጠረጠር ስም ሰተን ፋይሉን አስቀምጠነዋል። ከዛስ ሰውየው እንዲህ ሆነ ሲባል እኔ እኮ ትቼው ነው እንጂ እኔም ጋር አለ ማለት ይጀምራል። የሰይጣንን ስራ ተክተን እየሰራን ርህራሄ ጠፍቶ፣ ይቅርታ ጠፍቶ፣ ሰላም ጠፍቶ፣ እርቅ ጠፍቶ ሰዎች ይቅርታ በእግዚአብሔር ፊት እንዳያገኙ መሰናክል እየሆነን መጋረጃ፣ ጥቁር መጋረጃ በእግዚአብሔርና በሰዎች መካከል ተራራ እየሆነን የቆሻሻ ክምር እየሆነን ሰዎች ከእግዚአብሔር ጋር እንዳይገናኙ እያደረግን፣ ደጋግ ሰዎች እንዳይታዩ እያደረግን፣ ደጋግ ሰዎች እንዳይወጡ እያደረግን፣ ለምልክት የሚገኙ ጥቂት አርአያ ምሳሌ የሚሆኑ በጎ ሰዎችን ደጋግመን በድንጋይ እየደበደብን እያባረርን ሀገሪቱን ማህበረሰቡን ባዶ እያደረግነው። በዚህ ዘመን አስታራቂ መሆንም ከባድ ነው። የሚዛናዊ ለመሆን መሞከር አይታሰብም። ሰላማዊ ለመሆን መሞከር ተው ይቅርብህ እኮ ጥሩ አይደለም ማለት በፍጹም ምን አግኝተህ ነው ከዛ ሰው ጋር አንተም እንደዛ ነህ ትባላለህ። በዚህ ምክንያት እያየህ ዝም ትላለህ። እና እነዚህ ነገሮች ከማህበረሰባችን ከማንነታችን ተወስደዋል። እግዚአብሔር እንዲመልስልን የእሱ ቅዱስ ፈቃድ ይሁንልን። ይሄ ነው መንፈሳዊ ምጽዋት የሚባለው፣ ርህራሄ የሚባለው። ነፍሳዊ ምጽዋት እኛ አልደረስንበትም። ነገር ግን ቅድስት አርሴማ ራሷን አሳትፋ ሰጥታለች። ክብርና ምስጋና ለአምላካችን። ነፍሳዊ ምጽዋት ቅዱሳን የሚለኩት በዚህ ነው። በነገራችን ላይ የሰማዕትነት በዓል የቅዱሳን በዓል መለኪያው ይሄ ነው። ራስን በመስጠት የሚለካ ነው። ምንን በመስጠት አልኳቸው? ማንም ራሱን ላልሰጠ ጻድቅ ታቦት አይቀረጽለትም፣ ቤተክርስቲያን አይሰራለትም፣ ስዕል አይሳልለትም። ምኑን ለሰጠ ብቻ ነው? ራሱን ለሰጠ ብቻ። አሁን ራስን መስጠት ሲባል የግድ በሰይፍ መቀላት ማለት አይደለም። ዘመንን ሙሉ ለምሳሌ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ግብፃዊ ናቸው። ግን ኢትዮጵያ ውስጥ መጡ። ኢትዮጵያ ውስጥ መጥተው እንደ ግብፃዊ አይደለም የኖሩት፣ እንደ ኢትዮጵያዊ አይደለም የኖሩት፣ እንደ ቅዱስ እንደ መልአክ አቡነ ተክለ ሃይማኖት እዚህ ነው የኖሩት። የት ይከበራሉ? ኢትዮጵያ ውስጥ ብቻ አይደለም፣ ግብፅ ውስጥ አቡነ ተክለ ሃይማኖት በከፍተኛው ይከበራሉ። ለስዕላቸው ይሰግዳሉ። ብዙ ቦታ ብትመለከቱ የሶሪያውያን እኔ ራሴ ያየሁትን የሶሪያውያን አብያተ ክርስቲያናት አባቶች ቢሮአቸው የሚያስቀምጡት ከመቤታችን ስዕል ቀጥሎ የጻድቁ አባታችን የአቡነ ተክለ ሃይማኖትን ስዕል ነው የሚያስቀምጡት። ኢትዮጵያዊ ናቸው፣ ግን ድንበሩን ተሻግረዋል። ለምን? መልአካዊ ናቸው፣ ሰማያዊ ናቸው። ለምን? ራሳቸውን ስለሰጡ። ክብርና ምስጋና በእውነት ለአምላካችን ይሁን። ራስን ለሰጠ ቅድስት አርሴማን የምናከብራት ለዚህ ነው። ቅድስት አርሴማ ኢትዮጵያዊት አይደለችም፣ አርመናዊት ናት። ግን ምን አድርጋለች? ራሷን ሰጥታለች። ለማን? ለክርስቶስ። የክርስቶስ ሙሽሪት ሆናለች።
የክርስቶስ ሙሽሪት ሆናለች። ጌታን በልቧ በሰውነቷ በኑሮዋ በሕይወቷ ገልጣለች። ለጌታ ታርዳለታለች። ለጌታ ራሷን አሳልፋ ሰጥታለታለች። ደሟን አፍስሳለች። ምንም እንኳን የእርሷ ደም እዚህ የሚጠጣ የእርሷ ስጋ እዚህ የሚበላ ባይሆን እንኳን ነገር ግን ለክርስቶስ ፍቅር ራሷን አሳልፋ ሰጥታለች። በእርሷ በኩል የክርስቶስን ብርሃንነት ገልጣለች። በዚህ ምክንያት እናከብራታለን። መግለጥ ብቻ አይደለም፣ በቃል አይደለም። እኔ አሁን የምናገረው የክርስቶስ መከራ አንዱም ጫፌ ላይ አልደረሰም። ምቆጥረው የ6666 ግርፋት ከቃል ያለፈ አላውቀውም። ቅድስት አርሴማ ተገርፋ ታውቀዋለች። አያችሁ፣ ተገርፋ ታውቀዋለች። ምን ይመስላል መከራ ብትሉኝ እኔ ልተርክላችሁ እችላለሁ ያነበብኩትን። ቅድስት አርሴማስ በመረጃ አይደለም የምታውቀው፣ ስቃይን ተቀብላ ታውቀዋለች። ተቀብላ ታውቀዋለች። ሞት ምን ይመስላት ብትሏን ቅድስት አርሴማ እኔ በመረጃ ነው የምነግራችሁ፣ ሞቼ አላውቅም። ቅድስት አርሴማ ግን በሰይፍ አንገቷ ተቀልቶ ሞታ ነው የምታውቀውን ነው የምትነግራችሁ። በመረጃ አይደለም፣ በኢንፎርሜሽን አይደለም። እኛ እዚህ ካባ ለብሰን የምንነግራችሁ መረጃ ነው። መረጃ ነው፣ ያነበብነው ነው፣ የሰማነው ነው፣ የሆነው አይደለም፣ ያሳለፍነው አይደለም። ሰማዕታትስ ያሳለፉት ነው፣ የተቀበሉት መከራ ነው። ለዚህ ነው የምናከብራቸው። ዘመናቸውን ሙሉ ለሞቱ ሰማዕታት እኛ 1 ሰዓት 2 ሰዓት ታቦት አንግሰን እልል ብለን የቅድስት አርሴማ በረከት ረድኤት አማላጅነት ይደርብን ማለት ችግሩ ምንድን ነው? በነገራችን ላይ በጣም አስደናቂውን ነገር ልንገራችሁ። ቅዱሳን የሚለኩት ራሳቸውን በመስጠታቸው ብቻ አይደለም። ሲጀመር እግዚአብሔር ራሱ ራሳቸውን የሚቀበላቸው ልባቸውን አይቶ ነው። ምናቸውን አይቶ ነው? ልባቸውን እግዚአብሔር ይመለከተዋል። ልባቸው ምን አይነት ደረጃ መድረስ አለበት መሰላችሁ? ለምሳሌ ቃል ኪዳን ሲሰጣቸው ጌታ እንዲህ ብሎ ነው የሚሰጣቸው። ገድላችሁን የጻፈ ያጻፈ፣ ቤተክርስቲያናችሁን የሰራ ያሰራ፣ ስማችሁን የጠራ በስማችሁ የዘከረ፣ እንዲህ ያለ ነው ቃል ኪዳን የሚሰጣቸው። ይህን ቃል ኪዳን ለመቀበል ብቃት ይጠይቃል። ለምሳሌ በእኔ ልንገራችሁ እንበልና እኔ አሁን የአንድ 10 ምናምን ዓመት አስተምሬያለሁ እና ይሄን እንደ ወደ ቃል ኪዳን ምሳሌ ነው የምላችሁ፣ ደግሞ ቅዱስን እያልኳቸው አይደለም። ይሄን እንደ ቃል ኪዳን እንውሰደውና 10 ምናምን ዓመት አስተምረሃል፣ ይሄን ስላስተማርክ ያንተን ስም የጠራ ይሄን አደርግለታለሁ ቢለኝ እንዴ እኔ 10 ምናምን ዓመት አስተምሬ እንዴት ስሜን የጠራ ብቻ ልል እችላለሁ? አያችሁ፣ የትኛው ብቃት ላይ መድረስ ይፈልጋል? ደስ መሰኘት ብቃት ላይ መድረስን ይፈልጋል። አሁን ይኸውላችሁ ቅድስት አርሴማ እሷ ተሰቃይታ አንገቷን በሰይፍ ተቀልታ የሚሰጣት ቃል ኪዳን ግን እሷ ሞትን ተቀብላ ደሟን አፍስሳ ያንቺን ስም የጠራ ሰው እንዲድን አደርግልሻለሁ። ምን እንዲል አደርግልሻለሁ? ምንሽን የጠራ? ስምሽን የጠራ። እስኪ አነጻጽሩት። አሁን ስምን መጥራትና በሰይፍ አንገት መቀላት እስኪ አወዳድሩት። እስኪ ቅድስት አርሴማ የእግዚአብሔር የርህራሄ የሚፈልገው የርህራሄ ደረጃ ላይ ካልደረሰች ምን ማለት አለባት መሰላችሁ? እንዴ እኔ ዘመኔን ላንተ ሰጥቻለሁ፣ ዘመኔን ሙሉ ሙሽራ ሆኜ ላንተ ኖሬያለሁ። እንዴት ቻፕስቲክና ሊፕስቲክ እየተቀባች የኖረች ሴት በአንድ ቀን መጣ በቅድስት አርሴማ ስም ተማጽኛለሁ ብላ እንዴት ትምራታለህ ማለት ነበረባት። አያችሁ፣ ቅድስት አርሴማ ልቧን ለእግዚአብሔር ካልሰጠችው የዚህ ደረጃ ላይ ራስን መስጠት የሚባለው ደረጃ ይሄ ነው። ከባድ ደረጃ መመቅኘት አለባቸው። ለምሳሌ ከወንጌል አንድ ቃል ልጥቀስላችሁ። የማቴዎስ ወንጌል ምዕራፍ 20 ላይ 1 ሰዓት የተጠሩት ትዝ ይላችኋል። ከዛ 3 ሰዓት፣ ከዛ 6 ሰዓት፣ ከዛ 9 ሰዓት፣ ከዛ 11 ሰዓት የመጡ ሰዎች አጠቃላይ ስንት ዲናር ተሰጣቸው? 1 ዲናር ተሰጣቸው። ጠዋት የመጣው ሰውዬ 1 ዲናር ተስማምቶ ነው የገባው። 11 ሰዓትም የመጣው ሰውዬ 1 ሰዓት የማይሞላ ሰርቶ ስንት ዲናር ተቀበለ? ጠዋትና 3 ሰዓት 6 ሰዓት 9 ሰዓት የመጡት ሰዎች እንደያቅማቸው አጉረመረሙ። ምን አሉ? ንሕነሰ ጾርነ ለአሕባ ወክበዳ ለዕለት። እኛ ቀኑን ሙሉ መከራችንን አየን፣ ፍዳችንን አየን፣ ተሰቃየን። ስንት ዲናር ሰጠህን? 1 ዲናር። ይሄ ሰውዬ ደግሞ አሁን መጣ። ስንት ሰዓት አልሞላም? 1 ሰዓት አልሞላም የሰራው። ለሱ ስንት ዲናር ሰጠኸው? 1 ዲናር ሰጠኸው ብለው አጉረመረሙ። ከዛስ ጌታ ምንድን ነው ያለው? አንተ ሰው አለው የተስማማው ስንት ነው አለው። 1 ዲናር አለ። 1 ዲናር ሰጥቻለሁ አይደል? አዎ። አይንከኑ ሐማሚት አለ። ምቀኛ ነህን አለ። ምቀኛ ነህን? አንተ ቀኑን ሙሉ ልክ ነው ፀሐይ መጥቷን ትክክል ነህ፣
ግን ደግሞ ለአንተ የተስማማውን ሰጥቻለሁ። 1 ዲናር አግኝተሃል። ይሄኛው 1 ሰዓት አልሞላም፣ ፀሐይ አልመታውም። ልክ ነው፣ ግን ምን አገባ? ለምን ትበቀኛለህ? ያኛው ሰው ሲያገኝ ደስ ሊልህ ይገባል። ቅድስት አርሴማ እኔ ቀኑን ሙሉ መከራዬን ሳይ ዘመኔን ሙሉ መከራዬን ሳይ ቆየው፣ እነዚህስ የንግስ ዕለት ብቻ መጡ፣ ከዚያስ ማርካቸው። ለምን ይሄን አደረክ ማለት አለባት ቅድስት አርሴማ። ይሄን ካለች ምን ሆነች? ከሰረች። እግዚአብሔር ቅዱሳንን የሚለካቸው በዚህ ነው። ቃል ኪዳኑን የሚሰጣቸው በዚህ ልኬት መሰረትነት ነው። እዚህ አስተሳሰብ ላይ ካልደረሳችሁ ቃል ኪዳን አይሰጣችሁም፣ ቅድስና አይሰጣችሁም። 100 ጊዜ በመጥረቢያ ብትቆራረጥ የሰማዕትነት ማዕረግ አይሰጥህም። 100 ጊዜ እግዚአብሔር በሚያውቀው። በጣም እኮ አስደናቂ ነው። ቅድስት አርሴማ እዚህ ደረጃ መድረስ አለባት። ራስን መስጠት የሚባል ይሄ ቅዱሳንን የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። አመስግኑት። ነፍሳዊ ምጽዋት የሚባለው ይሄ ነው። እኛ ስጋዊ ምጽዋትና ርህራሄ ምጽዋት እነዚህን ሁለቱን ካደረግን ይበቃናል። ለመጨረሻው ያሉ የተዘጋጁ አባቶች አሉ። በእውነት እነሱን ብዙ ያድርግልን። ሁለተኛው ይሄ ነው። ተዘጋጅታችሁ ኑሩ። ለመዘጋጀት አንደኛው አለመፍራት፣ ሁለተኛው ደግሞ ምጽዋት፣ ሶስተኛው ወገብን መታጠቅ ነው። ሶስተኛው ምንን መታጠቅ አልኳችሁ? ወገብን መታጠቅ። ራሱ ጌታ የገለጠውን ነው ማነብላችሁ። የሉቃስ ወንጌል ምዕራፍ 12 ቁጥር 35 ላይ ወገባችሁ የታጠቀ ይላል። ምናችሁ የታጠቀ? ወገባችሁ የታጠቀ መብራታችሁ የበራ ይሁን ይላል። ከመዘጋጀት በፊት ከጸሎት በፊት ወገብን መታጠቅ ምን እንደሚያሳይ ታውቃላችሁ? ጥብዓትን ነው የሚያሳየው። ጥብዓትን ማለት ቁርጠኝነትን ነው የሚያሳየው። ጭካኔን ነው የሚያሳየው። በአንድ ጉዳይ ላይ ያለንን ጭካኔ፣ በመንፈሳዊ ህይወት ላይ ያለንን ጭካኔ። አሁን መጨከን ያስፈልጋል። በህይወታችን ላይ መጨከን ይፈልጋል። አሁን ላይ ስልኮቻችሁ ላይ ካልጨከናችሁ በጣም ከባድ ይሆናል። አይናችሁ ይጠፋል። ድም ብላችሁ ለምሳሌ አንዳንዶቻችን ማታ ላይ እያየን ስክሮል እያረግን መተኛት አንችልም። ቆይ ይሄኛው ቆይ ጨክነ ስልክን ካልዘጋው ታድራለህ። ስለዚህ ጠዋት ስራ ትቀራለህ። አንድ የሚዲያ አጠቃቀም ማህበረሰባዊነትን ጎድቷል፣ የሥራ ባህልን ጎድቷል፣ አመጋገብን ጎድቷል፣ ዕውቀትን ጎድቷል፣ ሰብዕናን ጎድቷል፣ አካሎቻችንን ጎድቷል። ጆሮዎቻችን በኤርፎን ተጎድተዋል። አይኖቻችን በስልኮቻችን ስክሪን እየፈሰሱ ነው። የማየት አቅማችን እያየ ነው እየፈዘዘ። አይኖቻችንን ከስልካችን ስንነቅል አጠገባችን ምን እንዳለ በደንብ ማየት እስከማንችል ድረስ እስከዚህ ድረስ አካሎቻችንን እያጣን፣ እጆቻችን እየሰለሉ፣ ሰውነታችን እየጎበጠ፣ ሰውነታችን እየሰለለ፣ አይምሯችንን እያጣን ወደ ዲስኦርደር እየሄድን፣ ወደ ሜንታል ዲስኦርደር እየሄድን። በጣም ብዙ ሰውን ስትመለከቱት ብቻውን የሚስቅ ሰው ታያላችሁ። ቲክቶክ ይከፍታን የሆነ ቪዲዮ ያያን ብቻውን ይስቃል። ዙሪያው ላይ ሰው እንዳለ የሚያውቀው ምናልባት ስልኩን ከዘጋ በኋላ ሊሆን ይችላል። ታናግሩታላችሁ አይሰማችሁም፣ ታወሩታላችሁ አይሰማችሁም። ይመገባን አይጠግብም። ምክንያቱም እሱ ስልኩ ላይ ነው ያለው። ስልኩን በአንድ እጁ ይዟን፣ በአንድ እጁ ትሪውን መከራውን እያሳየው ነው። በልቶ ጨርሶታን፣ ትሪው ባዶ ነው። ነገር ግን አይምሮ አልተመገበም። በዚህ ምክንያት ጤና አይሆንም። ምግብ የሚመገበው ስጋ ብቻ አይደለም፣ መንፈስ ይመገባል፣ አይምሮ ይመገባል። እነዚህ ነገሮች ይሄ በጣም ስፒሪቹዋል የሆኑ ስላችሁ የግድ ሃይማኖታዊ ማለት አይደለም። እነዚህ ረቂቅ የሆኑ ነገሮቻችን እየተጎዱ ነው። ይሄ ከልጅ አስተዳደግ ጋር ያለው ከባልና ሚስት ባለትዳር ምናምን ያለው እሱ በጣም ጣራ ነክቷል። ብዙ ሰው አጠገቡ ያለውን አያወራም፣ ሌላ ቦታ ያወራል። የሚያውቀውን ሰው ትቶ የሚያውቀውን ሰው አጠገቡ ያለውን ሰው ትቶ ጓደኛውን ዘግቶ ሌላ ሰው ጓደኛ ለማድረግ ይሞክራል። የት ነህ ይላል። ተማሪ ነህ፣ ሰራተኛ ይላል። የት ነው የምትኖረው? የት ሀገር ነው? ሙቀቱ እንዴት ነው? ብርዱ እንዴት ነው ይላል። አጠገቡ ያለውን ጓደኛ ትቶታል። በነገራችን ላይ አጠገብ ያለው ጓደኛ ጋር እግዚአብሔር አለ። ማንም ይሁን፣ በነገራችን ላይ ማንም ይሁን፣ ሙስሊምም ይሁን ፕሮቴስታንትም ይሁን፣ ብዙ ጊዜ እናገራለሁ፣ አጠገባችሁ ያለውን ሰው አክብሩ። መጀመሪያ እንዲህ ነው የሚለው ቅዱስ ዮሐንስ በመልእክቱ፣ አጠገብህ ያለውን ወንድምህን ሳትወድ እግዚአብሔርን እወዳለሁ ብትል አንተ ውሸታም ነህ ነው የሚለው። በነገራችን ላይ አጠገብህ የሚለው ክርስቲያኑን ብቻ አይደለም። ሃይማኖት የሌለውን ሰውም ውደደው። ሃይማኖቱን አትከተል፣ የእሱን ሐሳብ የእሱን ፈቃድ አትከተል፣ እሱ የሚያደርገውን መጥፎ ነገር አታድርግ፣ ግን ውደደው።
የሚያስፈልገውን ነገር አድርግለት። ይሄን የምታደርገው ወደ ኦርቶዶክስ ለማምጣት ብለህ አይደለም። በጭራሽ እንደዛ እንዳትሞክሩ። በጭራሽ እንደዛ እንዳትሞክሩ። አንድን ሰው ከሃይማኖቱ ወደ ሃይማኖታችሁ ለማምጣት ብላችሁ እንደሱ እንዳትሞክሩ። ግን ይልቅ የምታደርጉት ምንድነው? ሃይማኖታችሁ ምን እንደሚመስል በጎ ነገር አሳዩት፣ አርአያ ሁኑት፣ ምሳሌ ሁኑት። ያን ጊዜ ምን ይሆናል? ይሄ ሰው ጥሩ ሰው ነው ይላል። ይሄ ሰው ጥሩ ሰው ነው ይላል። ይደጋግመዋል። አይምሮው እናንተ ጋር ሲሆን ሰላም እንዲሰማው አድርጉት። ሰላም እንዲሰማው አድርጉት። አትጎርብጡት፣ ተመቹት። ከዛስ ይሄ ሰው ለምንድነው ሰላም የሚሰጠኝ? ለምንድነው የሚመቸኝ? ለምንድነው እሱ ጋር ሲሆን አይምሮዬ ሰላም የሚያገኘው እረፍት የሚያገኘው ብሎ ሲጠይቅ መልሱ ምን ይሆናል? ክርስቲያን ስለሆነ ነው ሚል መልስ ይመጣል። ኦርቶዶክስ ስለሆነ ነው፣ ስለሚጸልይ ነው፣ የክርስቶስ ስለሆነ ነው መልስ አይምሮው ላይ ይመጣል። ያን ጊዜ እንዴት ወደዚህ ሃይማኖት እንደሚመጣ ያስባል። በዚህ ታመጡታላችሁ እንጂ ሰውን በመጨቅጨቅ አይደለም። ጮኻችሁ አትዘምሩ፣ ሰውን አትረብሹ። የመዝሙር ድምፅ ከፍ በማድረግ ጎረቤቶቻችሁ ሙስሊም ወይም ፕሮቴስታንት ወይም ሌላ ሃይማኖት ተከታይ ቢሆን አትረብሹት፣ ተጠንቀቁለት። የእናንተን ጸጥታ አይቶ ይምጣ። ይሄ ነው ክርስትና የሚባል። እነዚህን ነገሮች መረዳት ይፈልጋል። ወገብን መታጠቅ የሚባለው ይሄ ነው፣ መዘጋጀት ይፈልጋል። እና በዚህ ዘመን የኛ ህይወት ላይ ወጣትነታችን ላይ ካልጨከንን ብዙ ነገሮችን እናጣለን። በተለይ ወጣቶች ወንድሞችና እህቶች ጨክኑ። ወጣትነታችሁ ላይ ጨክኑ፣ ህይወታችሁ ላይ ጨክኑ፣ እጮኛዎቻችሁ ላይ ጨክኑ። መጥፎ ነገር የሚፈልጉ ከሆነ ሜዳ ላይ ሊጥሏችሁ የሚፈልጉ ከሆነ ጨክኑባቸው፣ ወስኑ። አልቆርብም የሚልሽ ከሆነ ጨክኝ። አልቆርብም የምትል ከሆነ ጨክን። ቤተክርስቲያን አልሄድም የምትል ከሆነ ጨክን። ሃይማኖትን ቀይር የምትል ከሆነ ጨክን፣ ወስን። ህይወት ላይ መጨከን ይፈልጋል። ያለዚያ ከባድ ነው። ለዚህ ወገብን መታጠቅ ሊባል ጥብዓትን የሚያሳይ ነው። ከዛ መብራታችሁ የበራ ይሁን ይላል። ምግባራችሁ የተመሰገነ በሰዎች ዘንድ የተገለጠ ኦርቶዶክሳዊነት ይኑር። ሰዎች የሚያመሰግኑት ክርስትና፣ የሚጨበጥ ክርስትና፣ የሚዳሰስ ክርስትና፣ የሚተረክ ክርስትና፣ እጅ እግር ያለው ክርስትና፣ የተደበላለቀ አይደለም፣ እጅ እግር ያለው አካል ያለው ክርስትና ይኑረን። መብራታችሁ የበራ ማለት ይሄ ነው። ወገባችሁ የታጠቀ ለመዘጋጀት እነዚህ ነገሮች ያስፈልጋሉ። አንደኛ አለመፍራት። ምን አለ ማለት? አለመፍራት። ሁለተኛ ምጽዋት። ምን አልኳችሁ? ምጽዋት። ሶስተኛ ወገብን መታጠቅ። ምንን መታጠቅ አልኳችሁ? ወገብን። የመጨረሻው አራተኛ ትጋት ያስፈልጋል። ምን ያስፈልጋል? ትጋት። እዚሁ ላይ ወንጌሉ ላይ ያለው የሉቃስ ወንጌል ምዕራፍ 12 ቁጥር 37 ላይ ይሄን ተናግሬ እጨርሳለሁ። ተዘጋጅታችሁ ኑሩ። እነዚህ አራት ነገሮች ያስፈልጋሉ። የመጀመሪያው አለመፍራት፣ ሁለተኛው ምጽዋት ርህራሄ ማለት ነው፣ ሶስተኛው ወገብን መታጠቅ ቁርጠኝነት ማለት ነው፣ አራተኛው ትጋት ማያቋርጥ ትጋት ያስፈልጋል። እንዲህ ይላል ጌታ ብፁዓን እሙንቱ አግብርት እለ ይረክቦሙ እግዚኦሙ መጺኦ እንዘ ከመዚ ገብሩ ወይተግሁ አማን ብለክሙ ይቀንት አቆሁ ወያረፍቆሙ ወያንሶሱ ማእከሎሙ ወይትልአኮሙ ይላል። በጣም ብዙ ምስጢር ያለው ክፍል ነው ይሄ ክፍል። ሲተረጎም እውነት እላችኋለሁ ጌታቸው በመጣ ጊዜ እየተጉ እያገለገሉ የሚያገኛቸው ባሮች የተመሰገኑ ናቸው፣ ንዑዳን ክቡራን ናቸው ይልና እውነት እላችኋለሁ ያረፍቆሙ ያስቀምጣቸዋል ይላል። ይቀንት አቆሁ ወገቡን ይታጠቃል፣ ወያንሶሱ ማእከሎሙ በመካከላቸው ይመላለሳል፣ ወይትልአኮሙ ያገለግላቸዋል ይላል። ይህን በምሳሌ ላስረዳችሁ። አንድ ባለጸጋ ቤቱን፣ ሀብቱን፣ ንብረቱን፣ ሆቴሉን፣ ሌላው ድርጅቱን ለሰራተኞቹ ሰጥቶ አደራ ሰጥቶ ኃላፊነት ሰጥቶ ይሄዳል ወደ ሩቅ ሀገር። የሚመጣበት ቀን አይታወቅም። ከዛ ሲመለስ አንዳንዶቹ ኃላፊነታቸውን እየተወጡ ያገኛል። ሌሎቹ ግን ጌታችን ከሌለም ችግር አለ ኃላፊያችን የለም ምናምን ብለው እንደፈለጉ እያመነዘሩ እየበሉ እየጠጡ ያገኛቸዋል። ሰነፎቹን ያስወግዳል፣ ደጋጎቹን ኃላፊነታቸውን የተወጡትን ግን እንዲህ ያደርጋል። እሱ የነሱን ልብስ ተቀብሎ ይለብሳል። ከዛስ እጁን ወደ ኋላ አድርጎ በፊታቸው ይቆማል፣ ወገቡን ይታጠቃል። ከዛስ ምን ይላቸዋል? ተቀመጡ ይላቸዋል። እነሱን ያስቀምጣቸዋል። ከዛስ ምን ይላቸዋል? ወያንሶሱ ማእከሎሙ በመካከላቸው ልፍ ይላል፣ በመካከላቸው ይመላለሳል። ምን ይላቸዋል? የፈለጋችሁትን እዘዙኝ ይላቸዋል። ወይትልአኮሙ ያገለግላቸዋል። እነሱ እሱ እስኪመጣ ድረስ አገለገሉ። እሱ ሲመጣ እስከዛ ያገለግላቸዋል። እሱ እስኪመጣ ድረስ እነሱ ምኖች ነበሩ? ባሮች ነበሩ። እሱ ሲመጣ እነሱ ምን ይሆናል? ባሪያ። እነሱስ ምን ይሆናሉ? ባለቤት ይሆናሉ፣ ባለጸጋ ይሆናሉ።
ተላላኪው ማን ይሆናል? እሱ። ላኪ እነማን ይሆናሉ? እነሱ። ይገለበጣል። እንዲህ ሲያደርጉ የሚያገኛቸው ባሮች ብፁዓን ናቸው። ይህስ ምን ማለት ነው? ባሮች የተባልነው እኛ ነን። ባለጸጋ የተባለው ጌታ ነው። ወደ ሩቅ አገር ሄዷን ማለት እርገት ላይ ነው። ይሄ ማለት ዙፋኑ ላይ ነው። አርጓን። ሩቅ ቦታ ማለት ይሄ ነው። እዚህ የለም ማለት አይደለም። ነገር ግን እሱ እስኪመጣ ድረስ ኃላፊነቱን ለካህናት ሰጥቷል፣ ለሊቃነ ጳጳሳት ሰጥቷል፣ ለእኛ እንደየድርሻችን ሰጥቷል። ከዛ ይመጣል፣ ዋጋችንን ሊሰጠን ይመጣል። ከዛስ ተኝተን ነው የሚያገኘን ወይስ እየሰራን ነው የሚያገኘን? ይሄ ነው ጥያቄው። እያገለገልን ካገኘን፣ እየተጋን ካገኘን፣ ንስሐ እየገባን ካገኘን፣ ስጋውን ደሙን እየተቀበልን ካገኘን ምን እንደሚያደርግ ታውቃላችሁ? ጌታ ይቀንት ሐቁሁ ወገቡን ይታጠቃል። ወገባችሁን ታጠቁ መብራታችሁ የበራ ይሁን አይደል ያለው? እሱ ወገቡን ይታጠቃል። አሁን ለምን? ታጥቀን ነው የጠበቅነው። ታጥቀን ነው የጠበቅነው። እያገለገልን ነው የጠበቅነው። እየተጋን ነው የጠበቅነው። ከዛስ ይቀንት ሐቁሁ ወገቡን ይታጠቃል። ወያረፍ ቆሙ ያስቀምጣቸዋል። ከዛስ ወያንሶሱ ማእከሎሙ በመካከላችን ይመላለሳል። ከዛስ ወይትላኮሙ ያገለግላቸዋል። ምን ማለት ነው? አሁን ማለት ጌታ በኋላ ወገቡን ታጥቆ አገልጋይ ሆኖ ባሪያ ሆኖ ይመጣል ማለት አይደለም። ከዚህ በፊት ያደረገው ለዘላለም ዋጋ እየሰጠ ስለሚኖር በዚህ ምክንያት ወገቡን ታጥቆ እናውቀዋለን። የደቀ መዛሙርቱን እግር ሲያጥብ፣ የይሁዳን እግር ሲያጥብ፣ የጴጥሮስን እግር ሲያጥብ፣ የቶማስን እግር ሲያጥብ፣ በቶማስ በጴጥሮስ በእንድርያስ አንጻር የእያንዳንዳችን እግር ሲያጥብ በፊታችን ታጥቆ ተንበርክኮ ነበር። ታጥቆ እናውቀዋለን። ታጥቆ ነው ያገለገለን። ይቀንት ሐቁሁ ወያረፍ ቆሙ ያስቀምጣቸዋል። የት ያስቀምጠናል? ዋዘዘ ይርፍቁ ዲበ ሳይር እንዲል ወንጌል በለመለመ ሳር በለመለመ መስክ ይቀመጡ ብሎ እንዳዘዘ እንዲህ በሚመች ቦታ አስቀምጦ ይመግበናል። ክብርና ምስጋና ለአምላካችን ይሁን። በሚመች ቦታ፣ በለመለመ መስክ፣ በምንጣፍ፣ በወንበር፣ በንጹህ ቦታ፣ በንጹህ ስፍራ፣ በቅድስት ቤተክርስቲያን የመላእክት ክንፍ በሚነጠፍባት ቅዱሳን ሳይታዩ በሚያመሰግኑባት ቦታ አስቀምጦ ይመግበናል። ወያረፍ ቆሙ ማለት ይሄ ነው። ወያንሶሱ ማእከሎሙ በመካከላቸው ይመላለሳል። እናውቀዋለን። 3 ዓመት ከ3 ወር እየተመላለሰ ሲያስተምር እናውቀዋለን። በምድር ላይ 33 ዓመት ከ3 ወር በስጋ ሲመላለስ እናውቀዋለን። ሲሰደድ እናውቀዋለን። በግብፅ በረሃ ሲንከራተት እናውቀዋለን። ሳምራዊቷን ሴት ውሃ ጠጭኝ እያለ በእግሩ እየሄደ ሲደክመው እናውቀዋለን። በደብረ ዘይት ተራራ ሲመላለስ እናውቀዋለን። በቤተ መቅደሱ እየተመላለሰ ሲያስተምር እናውቀዋለን። በፈሪሳዊ ቤት ሲገባ፣ ወደ ማርያም መግደላዊ ሲሄድ፣ ወደ እነ አልዓዛር ቤት ሲሄድ፣ ከቢታንያ ወደ ኢየሩሳሌም፣ ከኢየሩሳሌም ወደ ቢታንያ፣ ከተራራው ወደ መቅደሱ፣ ከመቅደሱ ወደ ተራራው ሲመላለስ እናውቀዋለን። ከሁሉም በላይ መስቀል ተሸክሞ ሲመላለስ እናውቀዋለን። እየወደቀ እየተነሳ እየተደፋ ስጋውን እየቆረሰ ደሙን እያፈሰሰ እየቃተተ እናውቀዋለን። ከዚህ በላይ ደግሞ መስቀል ላይ ሆኖ ሲመላለስ እናውቀዋለን። ከአባቱ ጋር በመከራ ቋንቋ ሲያወራ፣ ከእናቱ ጋር በመከራ ቋንቋ ሲያወራ፣ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በስቃይ ቋንቋ፣ በመቃተት ቋንቋ፣ በመድቀር ቋንቋ እየተመላለሰ ሲያወራ እናውቀዋለን። ክብርና ምስጋና ለስም አጠራሩ ይሁን። መመላለስ ማለት ይሄ። ወይትላኮሙ ያገለግላቸዋል። ይቀንት ሐቁሁ ወገቡን ይታጠቃል። ወያረፍ ቆሙ ያስቀምጣቸዋል። ወያንሶሱ በማእከሎሙ ወይም ማእከሎሙ በመካከላቸው ይመላለሳል። ወይትላኮሙ ያገለግላቸዋል። ባሪያ ሆኖ አገልግሎናል ጌታ። ባሪያ ሆኖ ስጋ ቆርሶ ደም አፍስሶ ራሱ ምግብ ሆኖ ራሱ ምግብ አፍስሎ ራሱ ወይን ቀድቶ ራሱ ተቀድቶ ነው ያቀረበልን። ማንም ይሄን ስጋና ይሄን ደም ካህናቱ ዕለት ዕለት ያቀርቡታል። ያዘጋጀው ግን እሱ ነው። እነሱም ያዘጋጁት ህብስትና ወይኑን ቢሆንም የሚለውጠው ግን እሱ ነው። ክርስቶስ ሙሽራዋ፣ ለቤተ ክርስቲያን ሙሽራዋ የሆነ ክርስቶስ ራሱ ነው ምግብ አዘጋጅቶ ያቀረበላት። በገጠሪቱ ክፍል አሁንም በአዲስ አበባ አንዳንድ ክፍል ወንዱ ሴቲቱ ምግብ እንድታዘጋጅለት ይጠብቃል። ምግብ አዘጋጅታ እንድትጠብቀው ይፈልጋል። ጠላ ጠምቃ እንድታጠጣው ይፈልጋል። ቤቱን አሳምራ ሱባ እንድትጠብቀው ይፈልጋል። በገጠሪቱ ክፍል እስካሁንም ድረስ ገበሬው ሚስቱ ውሃ ሙቃ እንድትጠብቀውና እግሩን እንድታጥበው ይፈልጋል። ክርስቶስ የቤተ ክርስቲያኒቱ ሙሽራ ነው። ሙሽራይቱ ለሙሽራዋ ማድረግ የሚገባትን አይደለም ያደረገችው። ሙሽራው የሙሽራይቱንም ስራ ጭምር ነው የሰራው። ራሱ ውሃ ሙቆ እግራችንን አጥቦናል። ቅድም እንደገለጥኩት ራሱን ጥሎሽ አድርጎ ሰጥቶናል። ራሱን ሽልማት አድርጎ ሰጥቶናል። ከዚያስ መስቀል ላይ ራሱ ምግብ ሆኖ አብስይልኝ አይደለም ያላት፣ ራሱን አብስሎ ለሙሽራይቱ ምግብ አቅርቦላታል።
ራሱ ጠላ ጠምቆ፣ ራሱ ወይን ጠምቆ፣ ራሱን ጠምቆ፣ ራሱ ቀድቶ፣ ራሱ ተቀድቶ፣ ራሱ ጋግሮ፣ ራሱ ተጋግሮ፣ ራሱ በስሎ፣ ራሱን አብስሎ ለሙሽራይቱ ለቤተክርስቲያን አቅርቦላታል። ባሪያ አሽከር ሆኖ ተላልኮላታል። ክብርና ምስጋና ለስም አጠራሩ ይሁን። እነዚህን ማሰብ ያስፈልጋል። መዘጋጀት ማለት ይሄ ነው። ተዘጋጅታችሁ ኑሩ ሲባል እነዚህን 4 ነገሮችን ማሰብ ያስፈልጋል። አንደኛ አለመፍራት። እግዚአብሔርን በጨካኝነት አትፍሩት፣ በክፉ አትፍሩት። እግዚአብሔርን በምህረቱ ፍሩት፣ በርህራሄው ብቻ ፍሩት። የመጀመሪያው አለመፍራት። ሁለተኛው መዘጋጀት፣ ምጽዋት፣ ስጋዊ፣ መንፈሳዊ፣ ነፍሳዊ። ሶስተኛ ወገብን መታጠቅ፣ ሶስተኛው ዝግጅት። አራተኛው ደግሞ መትጋት። ይህንን እያሰቡ ያለማቋረጥ መጸለይ፣ የጌታን መከራ የጌታን መስቀል እያሰቡ። ይሄ ሲሆን መዘጋጀት ይባላል። ያን ጊዜ ሲመጣ ጌታ እያገለገልን ስላገኘን፣ እየተጋን ስላገኘን ወደ መንግስቴ ኑ ብሎ ወደ ዘላለም ህይወት ይጠራናል። አምላካችን ሁላችንንም ለዘላለም ህይወት ያብቃን፣ የመንግስቱ ወራሾች ያድርገን። የቅድስት አርሴማ በረከት አማላጅነት ከሁላችን ጋር ይሁን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።